ኦኬ ሰላም ሰላም እንዴት ናችሁ? ውድ ያሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 2 ፓርት 2 ዲተርሚናንትስ ኦፍ ዲማንድ የሚለው ቶፒክ ዲስከስ እናደርጋለን ማለት ነው። ሶ ለቻናላችን አዲስ የሆነችሁ ቤተሰቦች ኮፒ ሊንክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሶ ሌት አስ ስታርት what are the determinants of demand? What's the term determinant? Determinants ማለት ምን ማለት ነው? Determinants of demand see what is the term determinant? Determinants means simply factors that affect demand of the product is called determinants እንለዋለን። የሰውን ፍላጎት በጣም እንዲጨምር ወይ እንዲቀንስ ሊያደርጉ የሚችሉ ፋክተሮች ወይ ቫሪብሎች ዲተርሚናንትስ እንላቸዋለን። ሰው የፈለገውን ነገር እንዲያደርግ ወይ እንዲገዛ ወይ እንዳይገዛም ሊሆን ይችላል፣ ወይ ፖዚቲቭሊ ወይ ኔጌቲቭሊ አፌክት ሊያደርጉ የሚችሉ ቫሪብሎች ዲተርሚናንትስ ኦፍ ዲማንድ እንላቸዋለን ማለት ነው። Due to this reason, there are different determinants of the demand of the product. The first one is the price of the product. አንዱ የምንፈልገው ነገር እንድንገዛ ወይ እንዳንገዛ ኔጌቲቭሊ ወይ ፖዚቲቭሊ አፌክት ከሚያደርጉ ነገሮች አንዱ የምርት ዋጋ ነው ማለት ወይ ፕራይስ ኦፍ ፕሮዳክት ምንለው ፕራይስ ኦፍ ፕሮዳክት። ሁለተኛው ቴስት ኦር ፕሪፈረንስ ኦፍ ዘ ኮንሱመር። ሶስተኛው ኢንካም ኦፍ ኮንሱመር ኢንካም የምናገኘው ገቢ ማለት ነው። Then the fourth one price of related good ነው price of related good. Consumers expectation about income and price and the number of buyers in the markets are some factors that affect determinants of or demand of the product ማለት ነው። ስለዚህ እነዚህ ፋክተሮች ናቸው ማለት ነው የሰው ልጅ የፈለገውን ፕሮዳክት እንዲገዛ ወይ እንዳይገዛ ሊያደርጉ የሚችሉ ፋክተሮች ወይ ቫሪብሎች determinants of demand እንላቸዋለን ማለት determinants of demand. So let us see one by one how price of product influence demand. The price of product እንዴት አድርጎ ዲማንድን አፌክት ሊያደርግ ይችላል? price of product ዲማንድን እንዲጨምርም እንዲቀንስም ሊያደርግ የሚችል ቫሪያብል ነው። ላይክ ፕራይስ ኦፍ ፕሮዳክት በጣም የጨመረ ከሄደ ሰዎች የማግዛት ፍላጎታቸው በጣም የቀነሰ ስለሚሄድ የሚገዙት ኳንቲቲ የቀነሰ ይሄዳል ማለት። ስለዚህ ፕራይስ ኦፍ ፕሮዳክት መጨመሩ ዲማንድ እንዲቀንስ ያደርገዋል። ፕራይስ ኦፍ ፕሮዳክት ከቀነሰ ደግሞ ዲማንድ እንዲጨምር ያደርገዋል ማለት ነው። Due to this reason, when the price of the product increase, demand is what? Decrease. When the price of the product is decrease, demand of that product is what? Increase. Therefore, we can conclude that the price of the product is one factor that affects. Then the second one is income of consumer now, income of consumer. So, based on income effect, there are two types of goods. There are two types of good, normal good and inferior good. ምንላቸው ጉዶች ናቸው ማለት ነው። So, what kind of good is normal? What kind of good is inferior? When income increase, demand for that product is also increase. That good is called ኖርማል እንለዋለን። ኢንካም ሲጨምር የሰውየው ኢንካም ወይ ኮንሱመሩ ኢንካም ወይ ዲማንደሩ ኢንካም ሲጨምር ፕሮዳክት ተፈላጊ መሆኑ ድሉ አብሮ የሚጨምር ከሆነ ይሄ ጉድ ምን ጉድ ይባላል? ኖርማል ጉድ እንለዋለን። ኖርማል ጉድ እንለዋለን ማለት። But when income increase, demand for that product is decrease. Demand for that product is decrease or good is decrease. That good is called inferior. ኢንካም ሲጨምር ፕሮዳክት ተፈላጊ መሆኑ ድሉ የቀነሰ መሄድ ከሆነ ግን ይሄ ጉድ ምን ይባላል? ኢንፌሪየር ጉድ እንለዋለን ማለት ኢንፌሪየር ጉድ። ሌሎች ሪዝን አሁን ኢንካም መጨመሩ ሁሉ ጉዶች ተፈላጊ እንዲሆን አያረጋቸውም ማለት ነው። የትኛው ጉድ ነው ተፈላጊ እንዲሆን የሚያረጋው? ኖርማል ጉድ። ኖርማል ጉድ በጣም ተፈላጊ እንዲሆን ያረጋዋል። ዜን ኢንፌሪየር ጉድ ደግሞ ተፈላጊ እንዳይሆን ያረጋዋል ማለት ነው። ላይክ አሲም ቱ ቢ አንድ ሚስተር ኤክስ የሚባል ሰው አለን 10,000 ደሞዝተኛ በነበረበት ጊዜ ብሬድ ኮንሱም ያደረገው ዜን ከ10,000 ወደ 30,000 ደሞዙ ሲያድግ ኮንሱም ያደረገው ፒዛ ከሆነ በዚህ ሰውየው ኮንሱመር ኮንቴክስት በብዛት ኮንሱም ማድረግ የሚፈልገው የትኛው ኮሞዲቲ ነው? ፒዛ ነው። ስለዚህ what will happen? Demand for pizza is increase, demand for bread is decrease. Therefore the context of this ፒዛ ኖርማል ጉድ ሆነ ማለት ነው። ዜን ብሬድ ደግሞ ኢንፌሪየር ጉድ ሆነ። ለምን ኢንፌሪየር ጉድ ሆነ? ሰውየው ኢንካም ሲጨምር ብሬድ ተፈላጊ መሆኑ ድሉ ምን ይሆን ስለሄደ የቀነሰ ስለሄደ ማለት። ዜን ፒዛ ግን ኢንካሙ ጨምሯል። ፒዛ ተፈላጊ መሆኑ ድሉ በአብሮ የጨመረ ስለሄደ ይሄ ጉድ ምን ጉድ ይባላል? የኖርማል ጉድ እንለዋለን ማለት። ስለዚህ ኢንካም ሲጨምር ዲማንድ ፎር ኖርማል ጉድ አብሮ ይጨምራል ማለት ነው። ዲማንድ ፎር ኢንፌሪየር ጉድ ደግሞ ይቀንሳል ማለት። ሶ when we generalize, when we compare the normal good with inferior good, normal good is better quality than inferior good, high price than what inferior good ተብሎ ይታሰባል ማለት። በቤተር ኳሊቲ ባይኖር ሃይ ፕራይስ ባይኖር ኢንካም ሲጨምር ወደዛ ሺፍት አያደርግም ማለት ነው። ዲቱስ ሪዝን ኢንካም ሲጨምር ፕሮዳክት ተፈላጊ መሆኑ ድሉ ሊጨምርም ሊቀንስም ይችላል ማለት ነው። የኖርማል ጉድ ከሆነ ጉዱ አብሮ ተፈላጊ ይሆናል፣ ዲማንዱ ተፈላጊ ይሆናል። ኢንፌሪየር ጉድ ከሆነ ግን ተፈላጊ መሆኑ ድሉ የቀነሰ ይሄዳል ማለት። ዲቱስ ሪዝን ኢንካም ኦፍ ኮንሱመር ኢዝ ዋን ፋክተር ዛት አፌክት ዋት
demand of the product. Then another is the price of related good. Price of related good. Based on the price of related good, there are two types of good: substitute and complementary good. ምንላቸው ጉዶች ናቸው ማለት ነው። What kind of good is substitute? A good which can be substitute one place to another is called substitute good እንለዋለን። አንድ ኮንሱመር አንድ ፕሮዳክት ቢጠፋ ሌላኛው ፕሮዳክት ሳብስቲቲዩት አድርጎ ኮንሱም ማድረግ የሚችለው ፕሮዳክት ከሆነ ይሄ ጉድ ሳብስቲቲዩት ጉድ እንለዋለን ማለት ነው። A good which can be substitute one place to another is called substitute good. Like አንድ ቡና በጣም የሚወድ ሰው ቡና ቢጠፋ ቡና ቦታ ላይ ቲ ሰብስቲቱት ማድረግ ይችላል። ፔፕሲ ኤንድ ኮካ ኮላ፣ ሜሪንዳ ኤንድ ፋንታ፣ ስፕራይት ኤንድ ፍሌቨር የምንላቸው ጉዶች ሳብስቲቲዩት ናቸው ማለት ነው። ሳብስቲቲዩት ናቸው። Then ሁለት ጉዶች ሳብስቲቲዩት ጉድ ከሆኑ the price of one good and quantity demand for another goods are always there directly or positively related. አሁን የቡና ዋጋ በጣም የጨመረ ሲሄድ ሰዎች ፍላጎታቸው ወደ ቲ ነው ሽፍት የሚያደርጉት። ስለዚህ ኳንቲቲ ዲማንድ ፎር ቲ ምን ይሆን ይሄዳል አብሮ የጨመረ ይሄዳል ማለት ነው። This reason we can conclude that if two goods are substitute each other, the price of one good and quantity demand for another goods are they are directly or positively related relationship አላቸው ማለት ነው። So when we conclude this, a good which can be substituted one place to another is called substitute good. I said tea, example tea and coffee, Pepsi and Coca-Cola, Mirinda and Fanta are an examples of substitute goods ምንላቸው ጉዶች ናቸው ማለት ነው። So when we come complementary type of good which can be consumed jointly rather than separately, that good is called complementary goods እንላቸዋለን። At the same time በተመሳሳይ ሰዓት ኮንሱም እናደርጋቸው ተገናጣጥሎ ሲቀመጡ ሰፓሬት ሲያደርጉ ምንም ጥቅም የማይሰጡ ጉዶች ከሆኑ እንደዚህ አይነት ጉዶች ምን ጉድ ይባላል? ኮምፕሊመንታሪ ጉድስ እንላለን። ላይክ መኪና ሆኖ እንዲሰራ ምን ያስፈልገዋል? ነዳጅ ያስፈልገዋል እንዴ? ነዳጅ ሲኖር ነው መኪና የሚሰራው ማለት። ስለዚህ ነዳጅ ከሌለው መኪና ሊሰራ አይችልም ማለት። ስለዚህ ነዳጅና መኪና አንዱ ኮምፕሊመንታሪ ጉዶች ናቸው ማለት። እሱ ብቻም አይደለም፣ ስልክ ሆኖ እንዲሰራ የስልክ ባትሪ ያስፈልገዋል፣ ሲም ካርድ ያስፈልገዋል፣ ፎን ያስፈልገዋል ማለት። ስለዚህ ሲም ካርዱ ባትሪው ፎኑ ማን ላይ ሲሆኑ ስልክ ሆኖ እንዲሰራ ያረጋሉ ይሆናሉ። ዲቱስ ሪዘን ኮምፕሊመንታሪ ጉድስ ምንላቸው በተመሳሳይ ሰዓት በአንድ ላይ ኮንሱም እናረጋቸው ሳፓሬት ስናረጋቸው ምንም ቫልዩ የማይሰጡ ጉዶች ከሆኑ that good is called complementary goods እንለዋለን። type of good which can be consumed jointly rather than separately is called complementary ጉዶች ናቸው ማለት ነው። therefore if two goods are complementary each other, not substitute. If two goods are complementary each other, the price of one good and quantity demand for another goods are always what? They are negatively related. አሁን የነዳጅ ዋጋ በጣም የጨመረ ቢሄድ ሰዎች የመኪና መግዛት ፍላጎታቸው በጣም የቀነሰ ይሄዳል። ለምን የቀነሰ ሄደ? ነዳጅ ነዳጅ መኪና ምንም ስለማይኖር ወይ ስለማይሰራ ማለት ነው። The D2 reason that good is called complementary goods እንላቸዋለን። Type of good which can be consumed jointly rather than separately is called complementary. Then if two goods are complementary each other, the price of one good and quantity demand for another goods are there directly or positively related. That good is called complementary goods እንላቸዋለን። ላይክ አሁን ጫማ ማየት ይቻላል። የግራ እግር ጫማ ባይኖር የቀኝ እግር ጫማ ብቻው ማድረግ አትችልም አይደል? ሁለቱ ጫማዎች ሲኖሩ ነው የምታረጋው ማለት ነው። ስለዚህ አሁን ሁለቱ ሲኖር ማድረግ ትችላለህ። ብቻው ከሆነች ግን ወይ ግራ እግር ጫማ ወይ ደግሞ ራይት እግር ጫማ ካለች ብቻው ከሆነች ሳብስቲት ልታረጋው ወይ ልትጠቀመው አትችልም። ኢግኖራንት ነው የምታረጋው ማለት ነው። ስለዚህ እንደዚህ አይነት ጉዶች at the same time በተመሳሳይ ሰዓት ኮንሱም እናረጋቸው ጉዶች ከሆኑ that good is called complementary ጉዶች ናቸው ማለት ነው። አሁን ፕራይስ ኦፍ ሪሌትድ ጉድ መጨመሩ ሌላ ጉድ ሳብስቲቲዩት ከሆነ በጣም ተፈላጊ እንዲሆን ያደርገዋል። ላይክ የቡና ዋጋ እየጨመረ ቢሄድ የቡና ዋጋ መጨመሩ ዲማንድ ፎር ቲ በጣም ተፈላጊ እንዲሆን ያደርገዋል ማለት ነው። ዜን ዲማንድ ፎር ኮፊ ግን እንዲቀንስ ያደርገዋል ማለት ነው። መቼ? ሳብስቲቲዩት ጉድ ከሆኑ ማለት ነው። ኮምፕሊመንታሪ ከሆኑ ግን የአንድ ዋጋ መጨመሩ ሌላኛው ፕሮዳክት ተፈላጊ እንዳይሆን ያደርገዋል። ላይክ ነዳጅ ዋጋ መጨመሩ ኳንቲቲ ዲማንድ ፎር ካርም እንዲሆን ያደርገዋል፣ ተፈላጊ እንዳይሆን ሊያደርጋችሁ ይችላል ማለት ነው። So these are the main difference between complementary and substitute good. Put in your mind, okay? Let us proceed. Then other variables consumers expectation about income and price ይላል። ኮንሱመር ኤክስፔክቴሽን ማለት ገዢው ወይ ኮንሱመሩ ወደፊት ይሆናል ብሎ የሚያስበው ነገር ነው። አንድ ገዢ የምርት ዋጋ ወደፊት ይጨምራል ብሎ ካሰበ እስከሚጨምር አይጠብቅም። ዲማንደሩ ገዢ ስለሆነ ማለት ነው። እስከሚጨምር አይጠብቅም። ከመጨመሩ በፊት በጣም ብዙ መግዛት ይፈልጋል። ስለሚፈልግ current demand for that product ምን ይሆን ይሄዳል? የጨመረ ይሄዳል ማለት። Therefore we can conclude that when the consumers expect that the price of the product in the future is increased, current demand is increased. When the consumer expects that the price of the product in the future is decreased,
current demand is decrease ማለት ነው። ነገር ግን ኮንሱመሩ የምርቱ ዋጋ ወደፊት ይቀንሳል ብሎ ካሰበ ገዢው ማለት ነው እስከሚቀንስ ይጠብቃል እንጂ አሁን የማግዛት ፍላጎት አይኖረውም ማለት ነው። ስለማይኖረው ፕሮዳክት ተፈላጊ መሆኑ currently ተፈላጊ መሆኑ እድሉ የቀነሰ ይሄዳል ማለት ነው። therefore we can conclude that when the consumers expect that the price of the product in the future is decrease, current demand is decrease. When the consumer expects that the price of the product in the future is increase, current demand is also increase ማለት ነው። what about income? አንድ ኮንሱመር ወደፊት ብዙ ኢንካም አገኛለሁ ብሎ ካሰበ ዲማንዱ ምን ይሆን ይሄዳል እየጨመረ ይሄዳል ማለት ነው። ወደፊት ምንም ኢንካም የለኝም ኢንካም አላገኝም ብሎ ካሰበ ደግሞ ዲማንዱ የቀነሰ ይሄዳል ማለት ነው። due to this reason consumers expectation about price and income are one factor that affect demand of the product ማለት ሌላው number of buyers in the market ነው። የገዢዎች ብዛት ገበያ ላይ በጣም የጨመረ ሲሄድ ፕሮዳክቱ ተፈላጊ መሆኑ እድሉ አብሮ የጨመረ ይሄዳል ማለት ገዢዎች ብዛት ገበያ ላይ የቀነሰ ከሄደ ፕሮዳክት ተፈላጊ መሆኑ እድሉ የቀነሰ ይሄዳል ማለት due to this reason when the number of buyers in the market increase what will happen demand is that product is also increase. When the number of buyers in the market is decrease, what will happen demand is become what decrease ማለት ነው። therefore number of buyers is one factor that affect what demand of that product ማለት ነው። therefore when we conclude that all determinants of demand are called demand curve shifters except price of the product ማለት ነው። except price of the product ሁሉ determinants of demand curve shifters ናቸው። አንድ demand curve ኢንዋርድ shift እንዲሆን ወይ ደግሞ አውትዋርድ shift እንዲሆን ሊያደርጉ የሚችሉ ናቸው። ፕራይስ ግን ፕራይስ ጨመረም ቀነሰም ዲማንድ ከርቡ shift አያደርግም። ኢንዋርድም shift አያደርግም፣ አውትዋርድም shift አያደርግም። ራሱ ዲማንድ ላይ ነው ምን የሚያደርገው ሰርኩሌት የሚያደርገው ማለት ነው። due to this reason ዲማንድ ከጨመረ ዲማንድ ከርቡ ሁሉ ጊዜ አውትዋርድ shift ያደርጋል። ዲማንድ ከቀነሰ ደግሞ ዲማንድ ከርቡ ኢንዋርድ shift ያደርጋል ማለት ነው። ስለዛ ሁሉም ዲተርሚናንቶች ኦፍ ዲማንድ ከርቭ ሽፍተሮች ናቸው ኤክሴፕት ፕራይስ ማለት ፕራይስ ግን ዲማንድ ከርቭ ኢንዋርድ አውትዋርድም shift አያደርግም። ነገር ግን ምንድነው ዲተርሚናንት ነው ማለት ነው። ሶ ዲተርሚናንት ነው ዲማንድ ከርቭ shift እንዲሆን የሚያደርገው ቫሪያብል የትኛው ነው ሚል ጥያቄ ብትጠይቁ ፕራይስ ኦፍ ዘ ፕሮዳክት ነው ማለት ፕራይስ ኦፍ ዘ ፕሮዳክት። ሶ this is all about today's lesson. Next class or next video we will see what's the elasticity of demand. So if you new for this channel, I want to remind again, don't forget making of copy link, share and subscribe my YouTube channel. So this is all about for today's lesson.